ደሃዋ መበለትና የማሰሮው ዘይት። በድሮ ዘመን ሰራፕታ በምትባል ከተማ ውስጥ አንዲት ሴት ትኖር ነበር። ይህች ሴት ባለቤቷ ከአበዳሪዎቹ የተበደረውን ገንዘብ ሳይከፍል በድንገት 2 ልጆቹን ጥሎባት ሞተ። ታዲያ ይህች ሴት ባለቤቷ የተበደረውን ብድር እንዴት መክፈል እንደምትችል ግራ ተጋብታ ከ2 ትናንሽ ልጆቿ ጋር አብራ ትተክዝ ነበር። በቤታቸው ውስጥ ሐዘንና ረሃብ ጸንቶ ነበር። በራቸው በድንገት በኃይለኛ ተንኳኳ። ኳኳኳ ኳኳኳ ኳኳኳ። መበለቲቱ እየተንቀጠቀጠች በሩን ለመክፈት ጠጋ አለች። ለባለቤቷ ገንዘብ ያበደረው አበዳሪ ነበር። እዳሽ ይገባሻል አለ በጎርናና ድምጽ። ባልሽ ይህንን ገንዘብ ተበድሮ ሞተ። ክፈይ። መክፈል ካልቻልሽ 2 ልጆችሽን እወስዳለሁ። እዳው እስኪያልቅ ድረስ እንደ ባሪያዎች ሆነው ያገለግሉኛል አላት። በሩ ተዘጋ። መበለቲቱ ወደ ወለሉ ተንሸራታ 2 ወንዶች ልጆቿን ወደ ራሷ ጎተተቻቸው። በዓለም ላይ የቀሯት እነርሱ ብቻ ነበሩ። እነሱንም ልታጣ ተቃርባለች። ከአንድ ትንሽ የወይራ ዘይት ከቀረው ማሰሮ ውጪ ምንም ዋጋ የሚያወጣ ነገር አልነበራትም። ተስፋ በመቁረጥ ውስጥ ሆና በከተማ ውስጥ የነበረ አንድ ቅዱስ የእግዚአብሔር ሰው ነብዩ ኤልሳ የሚባለውን ሰው አስታወሰች። ሊረዳት እንደሚችል በማሰብ ወደ እርሱ እየሮጠች ሄደች። ቤቱ ስትደርስ በእግሩ ላይ ወደቀች። ጌታዬ አለች እያለቀሰች፣ ባለቤቴ ሞቷል። እግዚአብሔርን የሚወድ ሰው እንደነበር ታውቃለህ። አሁን አበዳሪው 2 ልጆቼን ባሪያዎች አድርጎ ሊወስዳቸው ነው አለችው። ነብዩ ኤልሳ በርህራሄ በተሞሉ አይኖች እየተመለከታት እንዴት ልረዳሽ እችላለሁ ሲል በእርጋታ ጠየቀ። በቤትሽ ውስጥስ ምን አለሽ አላት። መበለቲቱ ተስፋ ስለታያት እንባዋን ጠራረገች። ነገር ግን እንዲህ በማለት መለሰች፣ ጌታዬ በአንድ ማሰሮ ውስጥ ካለ እንጥፍጣፊ ዘይት በስተቀር ምንም የለኝም አለች በለሆሳስ ድምጽ። ነብዩ ኤልሳም እንዲህ አላት፣ ወደ ቤትሽ ሂጂና ከጎረቤቶችሽ ሁሉ ባዶ ማሰሮዎችን ተዋሺ። ማግኘት የቻልሽውን ማሰሮ ሁሉ ሰብስቢ። ከዚያም ከልጆችሽ ጋር ወደ ቤትሽ ግቢ። በሩን በኋላሽ ዝጊው። ትንሽ የቀረችሽን ዘይት ወደ ሌሎቹ ማሰሮዎች ውስጥ ገልብጪ አላት። መበለቲቱ ነብዩ የተናገረው ነገር ግራ ቢያጋባትም እንደነገራት አደረገች። እሷና ልጆቿ ወደ ጎረቤቶቻቸው በመሄድ ያገኙትን ማሰሮዎች ሁሉ ተዋሱ። በዚህም ብዙ ባዶ ማሰሮዎችን ሰበሰቡ። በትንሿ ቤታቸው ውስጥ በራቸውን ዘጉ። መበለቲቱ ቤቷ ውስጥ የነበረውን እንጥፍጣፊ የቀረው ማሰሮ ወሰደች። በመቀጠልም አጠገቡ ወደ ነበረው ወደ ባዶ ማሰሮ ትንሿን ዘይት ትገለብጥ ጀመር። ጠብ 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 እያለ ዘይቱ መፍሰስ ጀመረ። በድንገት ብዙ መልካም መዓዛ ያለው የወይራ ዘይት እንደ ወርቅ ጅረት መፍሰስ ጀመረ። ጠብታ አልነበረም፣ ልክ እንደ ወንዝ ነበር የሚፈሰው። ዘይቱ የመጀመሪያውን ማሰሮ እስከ ጫፉ ድረስ ሞላው። ፍጠን፣ ሌላ ማሰሮ አምጣ አለች ልጇን። ትልቁ ልጇ ሙሉውን ማሰሮ አንስቶ ባዶ በሆነ ማሰሮ ለወጠው። አስደናቂው ዘይት መፍሰሱን ቀጠለ። ማሰሮዎቹን እየሞላች በሌላ ማሰሮ በቦታው ትቀይራለች። ብዙ ማሰሮዎችን እየሞላች ሌላ ማሰሮ አምጡልኝ አለች እየሳቀች በደስታ። አሁን እንባ ፊቷ ላይ እየፈሰሰ ነው። ሌላ ማሰሮ የለም እናቴ። ልጆቿ በመጨረሻ በወይራ ዘይት በተሞሉ ማሰሮች በተከበበ ክፍል ውስጥ ቆሞ ተናገሩ። የመጨረሻው ማሰሮ እንደሞላ ዘይቱ ፍሰቱ ቆመ። መበለቲቱ ይህንን ስታይ እግሮቿ መሬት ላይ የሚሄዱ ሳይመስሉ ወደ ኤልሳ ሮጠች። ተመልከት፣ እግዚአብሔር ያደረገውን ተመልከት አለችው። ኤልሳም ራሱን በመነቅነቅ ተስማማ። አሁን አለ ሂጂና ይህንን ዘይት ሽጪ፣ እዳሽን ሙሉ በሙሉ ክፈይ፣ አንቺና ልጆችሽ በተረፈው መኖር ትችላላችሁ አላት። እናም መበለቲቱ ዘይቱን ሸጣ
ዕዳዋን ለመክፈል ከሚያስችላት በላይ ገንዘብ አገኘች። አበዳሪው ልጆቿን ለመውሰድ እያሰበ ወደ ሴቲቱ መጣ። በምትኩ መበለቲቱ በእጁ ላይ ከበቂ በላይ ሳንቲሞችን አፈሰሰች። አበዳሪውም በመገረም ፊቱ ተለዋወጠ። በዚህም ይህች ድሃ መበለት ዕዳዋን ከፍላ ጨረሰች። ልጆቿንም ከባርነት ታደገች። ስለዚህም በደስታ ሁለቱን ልጆቿን አቀፈች። እግዚአብሔር ምንም ያልነበራትን ሴት ከበቂ በላይ እንዲኖራት አደረገ።